ሰላም ውድ ተመልካዮቼ ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት በባለፈው ፓርት በቀጠለው ሂስትሪ ሪሜዲያል ኤግዛም ፍሮም ቻፕተር 8 እንደ ቻፕተር 9 የወጡ ጥያቄዎችን ነው ይዤላችሁ የመጣሁት። በባለፈው ቆይታችን ደግሞ ከ1 እስከ 3 እና ከ3 እስከ 7 ነው የወጡትን በሁለት ፓርት አይተን ነበር። ዛሬ ይሄ ደግሞ ሶስተኛ ፓርታችን ነው። በቀጣይ ደግሞ ጂኦግራፊ ካልኩሌሽን ፓርት ሰራላችኋለሁ። ለዛሬ ይዤላችሁ የመጣሁት ጥያቄ ወደ 20 ምናምን ጥያቄዎች ናቸው። እያንዳንዳቸውን እንሰራቸዋለን። ሀሳብና አስተያየት ካላችሁ ከስር ኮሜንት ጻፉልኝ። እንዲሁም ላይክ እና ሰብስክራይብ አድርጋችሁ ጀምሩት። ቪዲዮ ቀጣይ የምለቅላችሁ ቪዲዮ እንዲደርሳችሁ ማለት ነው። ኩዌሽን ነምበር 1 which factor contributed most to the outbreak of world war first ይላል። የትኛው ፋክተር ነው እሱ most contributed የሚያደርገው ለመጀመሪያው ዓለም ጦርነት ይላል። A competition among imperial powers and alliance, B discovery of new natural resource, C spread of communism in Europe, D collapse of Ottoman empire ይላል። most contributed የሚያደርገው ለአንደኛ ዓለም ጦርነት የትኛው ነው እሱ A competition among imperial powers and alliance ነው። ምክንያቱም ምንድነው እሱ ከአንደኛ ዓለም ጦርነት በፊት አውሮፓ አገሮች ኮምፒት የሚያደርጉ በምንድን ነበረ? ኮሎኒ ወይም ደግሞ ቀኝ ግዛት ለመያዝ እና የበላይነታቸውን ፖለቲካል ፓወራቸውን ለማረጋገጥ ነበረ። እንደዛው እያለ ብሎክ እየተፈጠረ መጣ። አሊያንስ እየፈጠሩ መጡ። ትራይፕል አሊያንስ እና ኢንቴት የሚባሉ ነገሮች ማለት ነው። ስለዚህ መልሳችን ኤ ነው የሚሆነው። ኩዌሽን ነምበር 2 the immediate cause of world war first was A the treaty of Versailles, B the assassination of Archduke Franz Ferdinand, C German invasion of France, D the Russian revolution ይላል። The immediate cause of first world war is B the assassination of Archduke Franz Ferdinand ነው ማለት ነው። ይሄ አርችዱክ ፍራንዝ ፈርዲናንድ የሚባለው ሰውዬ አውስትሮ ሃንጋሪ ተርን ሲሆን በ1914 ነው የተገደለው። እሱ ከተገደለ በኋላ አውስትሮ ሃንጋሪ ዲክሌር ዋሮን ሰርቢያ ማለት ነው። ሰርቢያ ላይ ጦርነት አወጀች ማለት ነው። ስለዚህ ቢ ነው መልሳችን። ኩዌሽን ነምበር 3 which alliance fought against the central power in world war first ይላል። ሴንትራል ፓወሮችን የተዋገው የትኛው ነው እሱ አሊያንስ ነው እሱ ይላል። ኤ አክሲስ ፓወር፣ ቢ ትሪፕል አሊያንስ፣ ሲ አሊያድ ፓወርስ፣ ዲ ዋርሶ ፓክት ይላል። መልሳችን የሚሆነው ሲ አሊያድ ፓወርስ ነው ማለት ነው። አሊያድ ፓወሮች ናቸው ሴንትራል ፓወሮችን በአንደኛው ዓለም ጦርነት የተዋጉት ማለት ነው። እነኚህ አሊያድ ፓወር የምንላቸው ደግሞ ለምሳሌ እነ ዩኬ ወይም ደግሞ ዩናይትድ ኪንግደም፣ ሩሲያ፣ ፈረንሳይ የምንላቸው አሊያድ ፓወር ናቸው። ሴንትራል ፓወር ደግሞ የምንላቸው ጀርመን፣ አውስትሮ ሃንጋሪ እና ኦቶማን ኤምፓየር ናቸው ማለት ነው። ኩዌሽን ነምበር 4 which treaty officially ended world war first ይላል። የትኛው ትሪቲ ነው እሱ ኦፊሻሊ እንዲድ የሆነ ወርልድ ዋር አንደኛ ላይ ይላል። ኤ ትሪቲ ኦፍ ፓሪስ፣ ቢ ትሪቲ ኦፍ ቨርሳይልስ፣ ሲ ትሪቲ ኦፍ ቬና፣ ዲ ትሪቲ ኦፍ ትራሳይልስ ይላል። መልሳችን የሚሆነው ቢ ትሪቲ ኦፍ ቨርሳይል በ1919 ነው ይሄ ትሪቲ የተወሰነው ማለት ነው። አንደኛ ዓለም ጦርነት ተጠናቀቀ ማለት ነው በሱ ላይ። ኩዌሽን ነምበር 5 what the major weakness of League of Nations was? A it had too many powerful armies, B it lacked the support of major powers like the United States, C it controlled global trade, D it governed European country directly ይላል። መልሳችን የሚሆነው ዋና የሜጀር ዊክነስ ኦፍ ሊግ ኦፍ ኔሽን ምንድነው እሱ ሜጀር ፓወሮቹ ለምሳሌ ዩናይትድ ስቴትስ ወይም ደግሞ አሜሪካ የሚባሉት ሀገሮች አልተሳተፉበትም። በነ ጀርመን፣ ጃፓን ምናምን ብቻ ነው እሱ የተመሰረተው ማለት ነው። ዋናው የሜጀር ዊክነሱ ምንድነው? አብሰንት ኦፍ ሜጀር ፓወርስ ነው። ቢ ነው የሚሆነው መልሳችን። ኩዌሽን ነምበር 6 which economic crisis contributed significantly to the rise of dictatorship in Europe ይላል። ኤ ኢንዱስትሪያል ሪቮሉሽን፣ ቢ ግሬት ዲፕሬሽን፣ ሲ the agricultural revolution፣ ዲ ኮልድ ዋር ይላል። ኢኮኖሚክ ክራይሲስ ሲግኒፊካንት ራይዝ ኦፍ ዲክታተርሺፕ ኢን ዩሮፕ መልሳችን የሚሆነው ቢ ግሬት ዲፕሬሽን ነው። የግሬት ዲፕሬሽን የምንለው በ1929 የተከሰተ ሲሆን በጣም አውሮፓ ሀገራቶችም እንደ ዓለም ሀገር እንዳለ በጣም የኢኮኖሚክ ክራይሲስ የገቡበት ዘመን ነበረ። ስለዚህ መልሳችን የሚሆነው ቢ ነው። ኩዌሽን ነምበር 7 the cold war is cold the cold war is cold because cold የተባለበት ምክንያት ምንድነው እሱ ይላል። ኤ ኮንፍሊክት ሀፕንድ ኢን ኮልድ ሪጅን በቀዝቃዛ ሀገሮች ላይ ስለተከሰተ ይላል። ቢ ዘ ሱፐር ፓወርስ ዲድ ኖት ፋይት ኢች አዘር ዳይሬክትሊ፣ ሲ ዜር አር ኖ ሚሊታሪ አሊያንስ፣ ዲ ዘ ዋር ላስትድ ሾርት ታይም ይላል። ኮልድ ዋር የምንለው በምንድነው እሱ ቀጥታ ውጊያ አልነበረም በእነሱ ሰዓት፣ ግን አይዲዮሎጂካል ውጊያ ነበረ። በአፍ ምናምን በኢኮኖሚ ምናምን የመበላላት ነው እንጂ ቀጥታ ዳይሬክት ውጊያ ስላልነበረ ነው። ስለዚህ መልሳችን የሚሆነው ቢ ሱፐር ፓወርስ ዲድ ኖት ፋይት ኢች አዘር ዳይሬክትሊ ነው፣ በት አይዲዮሎጂካሊ ዘ አር ፋይት ሞራላዊ ምናምን በአቅም ምናምን ነው እንጂ እንትን የሚሉት እንጂ ዳይሬክት አልተጣሉ። መልሳችን ቢ ነው የሚሆነው። ኩዌሽን ነምበር 8 which event directly trigger the start world war second ይላል። የትኛው ነው እሱ ወርልድ ዋር ሰከንድ እንደሳ ዋነኛው ምክንያት የሆነው ይላል። ኤ ጀርመን ኢንቬድድ ፖላንድ፣ ቢ ኢታሊ ኢንቬድድ ኢትዮጵያ፣ ሲ ጃፓን አታክድ ቻይና፣ ዲ ዘ ሊግ ኦፍ ኔሽን ኮላፕስ ይላል።
ዋናው እሱ የሁለተኛ ዓለም ጦርነት መነሻው ምክንያት ምንድነው? እሱ ጀርመን ኢንቬድድ ፖላንድ ጀርመን ፖላንድን መውረሯ ነው ማለት ነው። መልሳችን የሚሆነው ኤ ነው። የወረረችው ደግሞ በ1939 ዓመተ ምህረት ነው። ከዛ ጀርመን ፖላንድን ከወረረች በኋላ ምን ተፈጠረ? እነኚህ የዩኬ እና ፈረንስ ደግሞ ጦርነት አወጁ ማለት ነው። ኩዌሽን ነምበር 9 ዘ አክሲስ ፓወር ዱሪንግ ወርልድ ዋር ሰከንድ ሜይንሊ ኢንክሉድ አክሲስ ፓወሮች የትኞቹ ናቸው ይላል። ኤ ብሪቴን፣ ፈረንስ፣ ዩኤስኤ፣ ቢ ጀርመን፣ ኢታሊ፣ ጃፓን፣ ሲ ዩኤስኤስአር፣ ቻይና፣ ዩኤስኤ ዩኤስኤስአር ማለት ሶቪየት ዩኒየን ነው። ዲ ፈረንስ፣ ኢታሊ፣ ብሪቴን ነው። አክሲስ ፓወር የምንላቸው እነማን ናቸው? ጀርመን፣ ኢታሊ፣ ጃፓን ነው ማለት ነው። ቢ ነው። ኩዌሽን ነምበር 10 ዊች ኢቨንት ብሮዝ ዘ ዩናይትድ ስቴትስ ኢንቱ ወርልድ ዋር ሰከንድ ይላል። ወደ ሁለተኛ ዓለም ጦርነት ዩናይትድ ስቴትስን ያስገባት የትኛው ነው እሱ ይላል። ኤ ጀርመን ኢንቬሽን ኦፍ ፈረንስ፣ ቢ አታክ ኦን ፒራር ቦን፣ ሲ ኢታሊያን ኢንቬሽን ኦፍ ኢትዮጵያ፣ ዲ ሶቪየት ኢንቬሽን ኦፍ ፖላንድ ይላል። አሜሪካ ወደ ሁለተኛው ዓለም ጦርነት እንድትገባ ዋነኛ ያረጋት ምክንያት ምንድነው? እሱ ጃፓን አታክ ዩኤስኤ ናቫል ቤዝ የሆነውን ፒር ሃርቦርን መምታቷ ነው ማለት ነው። ስለዚህ መልሳችን የሚሆነው አታክ ፒር ሃርቦር ነው ማለት ነው። ይሄ ፒር ሃርቦር የሚባለው ዩኤስኤ ናቫል ቤዝ ነበረ በ1941 ነው። ኩዌሽን ነምበር 11 ዊች ኮንፈረንስ ዲስከስ ዘ ፖስት ወርልድ ዋር ሰከንድ ወርልድ ኦርደር ይላል። ኤ በርሊን ኮንፈረንስ፣ ቢ ያልታ ኮንፈረንስ፣ ሲ ፖስትዳም ኮንፈረንስ፣ ዲ ባንዳግ ኮንፈረንስ ይላል። መልሳችን የሚሆነው ቢ ያልታ ኮንፈረንስ ነው። እዚህ ያልታ ኮንፈረንስ ላይ የተሳተፉት ሀገራቶች በማ መሪ ነው እሱ ለምሳሌ ዩኤስኤ፣ ዩኬ እና ሶቪየት ዩኒየን ነበሩ እንትን ያሉ። እነሱ ደግሞ የተወያዩበት ነገር ደግሞ ወይም ደግሞ ዘ አዲስ ከድ አባውት ዘ ፊውቸር ፖለቲካል ኦርደር ኦፍ ዩሮፕ ነው ማለት ነው። የተወያዩበት ነገር ስለ ወደፊት ከጦርነት እንዲወተን እንትን እንላለን ወደ ሰላማዊ ነገር የተወያዩበት ማለት ነው። እዛ ዲስከሽን ላይ ያልታ ኮንፈረንስ ላይ ኩዌሽን ነምበር 12 ዘ ኦርጋናይዜሽን ክሬትድ አፍተር ወርልድ ዋር ሰከንድ ቱ ሜንቴን ኢንተርናሽናል ፒስ ወዝ ከሁለተኛው ዓለም ጦርነት በኋላ የተመሰረተው ኢንተርናሽናል ፒስን ለማስፈን የትኛው ነው ይላል። ኤ ሊግ ኦፍ ኔሽን፣ ቢ ዩናይትድ ኔሽን፣ ሲ ኔቶ፣ ዲ ዋርሶ ፓክት ይላል። መልሳችን የሚሆነው ቢ ዩናይትድ ኔሽን ነው። ሊግ ኦፍ ኔሽን ከአንደኛ ዓለም ጦርነት በኋላ የተመሰረተ ነው። ዩናይትድ ኔሽን ደግሞ ከሁለተኛ ዓለም ጦርነት በ1945 ነው የተመሰረተው ማለት ነው። የተመሰረተበትን ምክንያት ፕሮሞት ፒስ ኮኦፕሬሽን እንደ ኢንተርናሽናል ሴኩሪቲ ለማድረግ ነው። እሱ በሪፕሌስ በማቦታ ነው በሊግ ኦፍ ኔሽን ቦታ ሪፕሌስ ተደርጎ ነው የተመሰረተው። ኩዌሽን ነምበር 3 ዘ ኮልድ ዋር ዋዝ ሜይንሊ የኮንፍሊክት ቢትዊን ኮልድ ዋር ማና መሀል ነው እሱ ጠቡ የነበረው ይላል። ኤ ኮሎኒያል ፓወርስ እንደ ኮሎኒስት፣ ቢ ካፒታሊስት እንደ ኮሚኒስት አይዲዮሎጂ፣ ሲ ዩሮፒያን እንደ ኤሽያን ካንትሪ፣ ዲ ሚሊተሪ እንደ ሲቪሊያን ጎቨርንመንት ይላል። መልሳችን የሚሆነው ቢ ካፒታሊስት እንደ ኮሚኒስት አይዲዮሎጂ ነው። ካፒታሊስት የምንላቸው አሜሪካ መውሰድ እንችላለን። ኮሚኒስት የምንላት ደግሞ ዩኤስኤ ወይም ደግሞ ራሽያ የምንላት ሀገር ነች ማለት ነው። መልሳችን ቢ ነው የሚሆነው። ኩዌሽን ነምበር 40 which two countries were the main ሱፐር ፓወርስ ዱሪንግ ኮልድ ዋር ይላል። በኮልድ ዋር ሰዓት ላይ ሁለት ሀገራቶች ነበር በጣም ሲቀናቀሉ የነበሩት። እነሱም ካፒታሊስት እና ኮሚኒስት ብለው ሁለት ቦታ ብሎክ የተከፈሉ ዩኤስኤ እና ዩኤስኤስአር ወይም ደግሞ ሶቪየት ዩኒየን ራሽያ ነው። ቢ ነው መልሳችን። ኩዌሽን ነምበር 50 ዘ በርሊን ዎል ሲምቦላይዝድ ይሄ በርሊን ዋል የሚባለው በኮልድ ዋር ሰዓት ምን አይነት ሲምቦላይዝድ ነው ያለው ይላል። ኤ ኢኮኖሚክ ኮኦፕሬሽን፣ ቢ ዲቪዥን ቢትዊን ኮሚኒስት እንደ ካፒታሊስት ብሎክ፣ ሲ ዩኒቲ ኦፍ ዩሮፕ፣ ዲ ኮሎኒያል ኢንዲፔንደንስ ይላል። ይሄ በርሊን ዋል ሰፓሬትድ ዌስት የሚያደርገው በምንድን ነው? እሱ ሰፓሬት ዌስት በርሊን በዌስት እና በኢስት ሁለት ቦታ ይከፍላቸዋል ማለት ነው። በዌስት በኩል ካፒታሊስት ብሎ በኢስት በኩል ደግሞ ኮሚኒስት ብሎ ይከፍላቸዋል። ስለዚህ ዲቪዥን ቢትዊን ኮሚኒስት እንደ ካፒታሊስት ብሎክ ነው። ቢ ነው መልሳችን የሚሆነው። ኩዌሽን ነምበር 60 ዊች ኦርጋናይዜሽን ሪፕሬዘንት ዘ ሚሊታሪ አላያንስ ኦፍ ዌስተርን ካንትሪስ ዱሪንግ ዘ ኮልድ ዋር ይላል። የትኛው ነው እሱ? ዌስተርን ካንትሪዎች የመሰረቱት በኮልድ ዋር ሰዓት ይላል። ኤ ኔቶ፣ ቢ ዋርሳው ፓክት፣ ሲ ዩናይትድ ኔሽንስ፣ ዲ ሊግ ኦፍ ኔሽን ነው ይላል። መልሳችን የሚሆነው ኤ ዋርሳው ፓክት ነው። በ1949 ነው እሱ የተመሰረተው። የመሰረቱትም እነማን ናቸው? ዌስተርን ካንትሪዎች ናቸው እና አሜሪካ ምናምን ናቸው። የነሱ እጅ ያለበት ማለት ነው። ኔቶ ማለት ናሽናል አግሪመንት ትሪቲ ኦርጋናይዜሽን እንደዛ መሰለኝ ማለት ነው። ስለዚህ መልሳችን የሚሆነው ኤ ነው።
ኩዌሽን ነምበር 70 ዘ ዋርሶ ፓክት ዋዝ ክሪኤትድ ኤ ሪስፖንስ ቱ ዋርሶ ፓክት የምንላቸው ደግሞ በማየት መሰረተ ነው። እሱ ኔቶን እና ዌስተርኖች ሲመሰርቱ ዋርሶ ፓክት ደግሞ ሶቪየቶች ናቸው የመሰረቱት ማለት ነው፣ እነኛን ለመቃወም ማለት ነው። የዋርሶ ፓክት ክሪኤትድ ሪስፖንስ ቱ ለማመላሽ ለመስጠት ነው እሱ የተዘጋጀ የተመሰረተው ይላል። ኤ ዘ ሊግ ኦፍ ኔሽን፣ ቢ ዘ ኔቶ፣ ሲ ዩናይትድ ኔሽን፣ ዲ ዘ በርሊን ኮንፈረንስ ይላል። ዌስተርኖቹ ኔቶን ክሬት ሲያደርጉ ዋርሶ ፓክት ወይ ደግሞ ምንድነው እሱ ምን አደረጉ? ዩናይትድ ሶቪየት ዩኒዮኖች ደግሞ ማንን ክሬት አደረጉ? ይሄን ዋርሶ ፓክትን ክሬት አደረጉ ማለት ነው። ሪስፖንስ ለመስጠት ነው፣ ለኔቶ ሪስፖንስ ለመስጠት ነው ማለት ነው። መልሳችን ቢ ነው የሚሆነው። ገብቷችኋል? እዚህ ጋር ማነው አሜሪካኖች ወይም ደግሞ ዌስተርኖች የምንላቸው ኔቶን ክሬት አደረጉ። ከዛ ዋርሶ ፓክት ወይ ደግሞ ሪስፖንስ ምላሽ ለመስጠት ነው እሱን ዋርሶ ፓክትን የመሰረቱት ይላል። ለኔቶ ምላሽ ለመስጠት ነው ዋርሶ ፓክትን የመሰረቱት። ኩዌሽን ነምበር 80 which conflict is considered a proxy war of cold war ይላል። ፕሮክሲ ኦፍ ዋር ኮልድ ዋር የምንለው ኤ ኮሪያን ዋር፣ ቢ ናፖሊክ ዋር፣ ሲ ክሪሚያ ዋር፣ ዲ ፍራንኮ ፕሩሺያ ዋር ይላል። መልሳችን የሚሆነው ፕሮክሲ ዋር ኦፍ ኮልድ ዋር የምንላቸው ኤ ኮሪያን ዋር ነው እሱ ማለት ነው። በ1950 እስከ 1953 የቆየ ጦርነት ነው ይሄ። በዚህ በኮልድ ዋር ሰዓት እንትን ያለ ነው። ኖርዝ ኮሪያ እና ሳውዝ ኮሪያ ነበር በዛን ሰዓት እየተጣሉ የነበሩ። በዛን ሰዓት ሲጣሉ ኖርዝ ኮሪያን ማስረዳ ነበረ፣ ሶቪየት ዩኒየን ሲረዳ ነበረ። ሳውዝ ኮሪያን ደግሞ እነ ዩናይትድ ስቴትስ ወይም ደግሞ ዌስተርኖች ሲረዱ ነበረ። ኖርዝ ኮሪያን ደግሞ ሳውዘርኖች ሲረዱ ነበረ ማለት ነው። ስለዚህ መልሳችን ኤ ነው የሚሆነው። ኩዌሽን ነምበር 91 ዘ ሜጀር ኢፌክት ኦፍ ኮልድ ዋር ወዝ ዋናው ኢፌክት የኮልድ ዋር ምንድን ነው ሲላል ኤ ግሎባል ኒውክሊየር አርምስ ሬስ፣ ቢ ኢንድ ኦፍ ኢንዱስትሪያል ዲቨሎፕመንት፣ ሲ ዲስአፒራንስ ኦፍ ኢንተርናሽናል አሊያንስ፣ ዲ ኢሊሚኔሽን ኦፍ አይዲዮሎጂካል ኮንፍሊክት ይላል። ዋናው ሜጀር ኢፌክት ኦፍ ኮልድ ዋር ምንድን ነው እሱ እነ ቢውልድ ኒውክሊየር ዊፖንስ እንደ ክሬትድ ዳንጀረስ አርም ሬስ ነው እሱ ማለት ነው። ምክንያቱም በዛን ሰዓት ዳይሬክት ጦርነት አልነበረም፣ ግን አሜሪካም የራሷን የሆነ ግዙፍ ነገር ትሰራለች። ሶቪየትም ደግሞ የራሷን ኒውክሊየር በቃ እቺ ሶቪየት ይሄን ያህል ኒውክሊየር አለኝ፣ ያችኛውም ይሄን ያህል ኒውክሊየር አለኝ። በዛን ሰዓት ምን አይነት ተፈጠረ? በጣም ከባዶች መሳሪያዎች ተፈጠሩ ማለት ነው። መልሳችን ይሄ ነው የሚሆነው። ኩዌሽን ነምበር 20 ዘ ኮላፕስ ኦፍ ሶቪየት ዩኒየን ኢን 1991 ሊድ ቱ የሶቪየት ዩኒየን በመውደቋ ምን ተቀሰቀሰ ነው የሚለው ኤ ኢንድ ኦፍ ኮልድ ዋር፣ ቢ ቢጊኒንግ ኦፍ ወርልድ ዋር ሰርድ፣ ሲ ፎርሜሽን ኦፍ ሊግ ኦፍ ኔሽን፣ ዲ ራይዝ ኦፍ ኮሎኒያል ፓወር ይላል። ሶቪየት ዩኒየን ስደክም ወይም ደግሞ ኮላፕስ ስታደርግ ምንድነው እሱ ሀያሏ ብቻ ሆነች ዩናይትድ ስቴትስ ወይም ደግሞ ዌስተርን የምንላት ዩናይትድ ስቴትስ ሀያል ትሆናለች ማለት ነው። ስለዚህ መልሳችን የሚሆነው ኤ ኢንድ ኦፍ ኮልድ ዋር ነው ማለት ነው። በ1991 ኢንድ ኦፍ ኮልድ ዋር። ኩዌሽን ነምበር 21 ዊች ፋክተር ኮንትሪቢዩት ቱ ዘ ዲክላይን ኦፍ ኮሎኒያሊዝም አፍተር ወርልድ ዋር ሰከንድ ይላል። ከወርልድ ዋር ሰከንድ በኋላ ምን አይነት እንትን ተፈጠረ ይላል። ኤ ዊክ ዩሮፒያን ፓወርስ፣ ቢ ራይዝ ኦፍ ናሽናሊስት ሙቭመንት ኢን ኮሎኒስ፣ ሲ ኢኮኖሚክ ዲቨሎፕመንት ኢን ዩሮፕ፣ ዲ ስፕሪድ ሞናርኪስ ይላል። መልሳችን የሚሆነው ቢ ራይዝ ኦፍ ናሽናሊስት ሙቭመንት ኢን ኮሎኒስ ነው። ምክንያቱም ከሁለተኛ ዓለም ጦርነት በኋላ በቃ ዓለም እንዳለ ተነቃቃ ማለት ነው። አፍሪካ ሀገሮች ተነቃቁ፣ ለነጻነታቸው መታገል ጀመሩ ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ኩዌሽን ነምበር 22 ዘ ነን አላይንድ ሙቭመንት ኤምድ ቱ ነን አላይንድ ሙቭመንት ማለት ኒውትራል የሆኑ እንትኖች ናቸው። በኮልድ ዋር ሰዓት ከሶቪየትም ጋር አልነበሩም እና ደግሞ ዌስተርኖች ጋርም አልነበሩም። ለምሳሌ ኢትዮጵያን ስንወስድ በዛን ሰዓት ነን አላይንድ አይደለችም። ኢትዮጵያ በማስተገዛ ነበረ በራሽያ ወይም ደግሞ በሶቪየት ዩኒየን ስትገዛ ነበር በደርግ ሰዓት ማለት ነው። ግን ነን አላይንድ ማለት ኒውትራል የሆኑ ማለት ነው። ኤ ሰፖርት ኮሎኒያል ሩል፣ ቢ ሪሜን ኒውትራል ቢትዊን ኮልድ ዋር ብሎክስ፣ ሲ ክሬት ሚሊታሪ አላያንስ፣ ዲ ፕሮሞት ኢምፔሪያሊዝም ይላል። መልሳችን የሚሆነው ቢ ኒውትራል ቢትዊን ኮልድ ዋርስ ብሎክስ ነው። ነን አላይንድ ሙቭመንት ማለት ኒውትራል መሆን ነው። ግን ኢትዮጵያ ለምሳሌ በዛን ሰዓት ስንወስድ በማስተረዳ ነበር በሶቪየት ዩኒየን ስትረዳ ነበር ማለት ነው። ኩዌሽን ነምበር 3 which country became independent in 1947 after British colonial rule ይላል። ከብሪቲሽ ኮሎኒያል ሩል ስር ኢንዲፔንደንቷን ነጻነቷን ያገኘችው አገር የትኛዋ ነች ይላል። ኤ ኢንዲያ፣ ቢ ኢጅፕት፣ ሲ አልጄሪያ፣ ዲ ጋና ይላል። በ1947 ኢንዲያ ኢዝ ጌን ኢንዲፔንደንት ፍሮም ዩኬ ሊድ ባይ ማህታማ ጋንዲ በሚመራ እንትን ነጻነቷን አግኝታለች ማለት ነው። መልሳችን የሚሆነው ኤ ነው።
በጣም ከባድ ትግል ነበረ። መጽሐፋችሁ ላይ ያነበባችሁ ልጆች በጣም ከባድ ትግል ነበረ በዛን ሰዓት። ግን ማህተማ ጋንዲ የሚባለው ሰውዬ የኢንዲያን ነጻነት ሊያረጋግጥ ችሏል ማለት ነው። ኩዌሽን ነምበር 24 ዘ ሜን ጎል ኦፍ ዩናይትድ ኔሽን ኢዝ ቱ ዋናው የዩናይትድ ኔሽን ጎሉ ምንድን ነው እሱ ይላል። ኤ ኮንትሮል ወርልድ ትሬድ፣ ቢ ሜንቴን ኢንተርናሽናል ፒስ እንደ ኮኦፕሬሽን፣ ሲ ኮሎናይዝ ኒው ቴሪቶሪ፣ ዲ ስታብሊሽ ግሎባል ሚሊታሪ ሎ ይላል። ዘ ሜጀር ኤም ኦፍ ዩናይትድ ኔሽን ኢዝ ሜንቴን ኢንተርናሽናል ፒስ እንደ ኮኦፕሬሽን። ቢ መልሳችን የሚሆነው ቢ ነው ማለት ነው። ዋና ኤሙ ምንድን ነው እሱ የዩናይትድ ኔሽን ሜንቴን ኢንተርናሽናል ፒስ እንደ ኮኦፕሬሽን፣ ኢንካሬጅ ኮኦፕሬሽን እንደ ሶልቭ ኢንተርናሽናል ኮንፍሊክት ነው ማለት ነው። ስለዚህ ቢ ነው መልሳችን። ኩዌሽን ነምበር 25 ዊች ፋክተር ሞስት ሄልፕድ ኢን ዘ ኮልድ ዋር ይላል። ኤ ሚሊታሪ ቪክቶሪ አት ኔቶ፣ ቢ ፖለቲካል እና ኢኮኖሚክ ሪፎርምስ ኢን ሶቪየት ዩኒየን፣ ሲ ኮላፕስ ኦፍ ዩሮፒያን ኢኮኖሚክስ፣ ዲ ኤክስፓንሽን ኦፍ ኮሎኒያል ኢምፓየር ይላል። በኮልድ ዋር ሰዓት በመጨረሻው ኮልድ ዋር ሰዓት ሞስት ሄልፕድ የሆነው ቢ ፖለቲካል እና ኢኮኖሚክ ሪፎርምስ ኢን ሶቪየት ዩኒየን ነበረ። በዛን ሰዓት ሶቪየት ዩኒየን ሪፎርም አድርግታ ነበረ። ሪፎርም ያደረገችውም ነገር ለምሳሌ እነ ፕሪስቶሪካ እነ ግላስኖት የሚባል ነገር መጽሐፋችሁ ላይ አንብቡት አለ። እዛ ላይ ፕሪስቶሪካ እና ግላስኖት የሚባሉ ነገሮች ነበሩ። በዛን ሰዓት ደግሞ በማ ስትመራ ነበረ በሚካኤል ጋርቦቼ በሚባል ንጉስ ነበር ስትመራ የነበረው ሶቪየት ዩኒየን። በዛ ምክንያት ሶቪየት ዩኒየን ደከመች ማለት ነው። መልሳችን የሚሆነው ቢ ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ ጂኦግራፊ ካልኩሌሽን ፓርት እና ግራፎችን ይዤላችሁ እመጣለሁ። ሰብስክራይብ እና ላይክ አድርጋችሁ ብታረጉት በጣም ደስ ይለኛል። በቀጣይ ቪዲዮ ደግሞ የምመለቅላችሁ እንዲደርሳችሁ የደወል ምልክቷን ተጫኗት። ፒስ አውት